አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው? እንግዲህ አቶ አምነንና ባለ ድርጅቱን እየሰረቀችው ዛሬ ተገናኝቷል። አቶ አምነን እኔና አንተ በድጋሚ እንገናኛለን ብላ ለአቶ አምነን መልስ ስትሰጥ፣ አቶ አምነን የት ነው የምትሄጂው? ምንድነው ሳትናገሪ የትም አትሄጂም ብሎ ብድግ ስል ባለፈው ድርጅቱን ስትሰርቅ ድርጅቱ ውስጥ እየዞረች ሰውን የምትረፋረፍ ልጅ እዛ ዛሬም አቶ ማምነንን መታ አንተ በድጋሚ እንገናኛለን እኔ እናንተ ሌላው ነገር ቀላል ነው ብላ ተሽቀንጥራ ልክ እሱ ሊይዛ ስል በፍጹም ልትያዝም አልቻለችም። በጣም ሰውየውንም ባለፈው እዛ ድርጅቱ ውስጥ እየዘረጋች ሰውዬ እያነከሰ መጣ። ሰውየውም በፍጹም ሊናገር አልቻለምና እሱም ጥጉን ይዞ ነው ያያት። በስተመጨረሻ ላይም ዘላ ስትወጣ አቶ ማነን አንተ እንግዲህ ልጅቷ እንደዚህ ነው የሚያረጋት፣ በጣም ኃይለኛ ነች፣ መያዝም አንችልም፣ ምን ማረግ አለብን ብሎ አቶ ማነንን ሲያማከረው ነበር ጓደኛው። አውኮ እንደዚሁ እንደምታያት እንደዚህ ነው የሚያረጋት፣ የሷ ነገር በጣም ከባድ ነውና ምንም ማረግ አንችልም፣ እንግዲህ እግዚአብሔር ይፍታው ብለውም ዝም ብሏል ማለት ነው። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ አማን ነው። እንግዲህ ላይክ በማድረጋችሁ እየተባበራችሁኝ ሁላችሁም ገባ ብላችሁ የደውሏ ምልክት እያጠቆራችሁ ወደዚህ ቻናል እንድትቀላቀሉ ሁሌ ምኞቴ ነውና፣ ስለዚህ እንግዲህ ይሄ ድራማ ደግሞ የሚያስተምርና አንዳንድ ነገሮች ጠላትና ወዳጆቹን የሚያስተምር ድራማ ነው ማለት ነውና፣ ወደ ሌሎቹ ስንሄድ ደግሞ አቶ ሙስጠፋም በአሁኑ ጊዜ እንግዲህ በጣም ተወጥሯል ማለት ነውና አንዳንድ ጥያቄ እሱ ላይም እየደረሰ ስለሆነ ጥያቄውን እንግዲህ እንዴት ነው የማታቀው? አንዳንድ ነገር የምታቀው ነገር ስላለ ልጄ ለምን ፖሊስ ምርመራ ደረሰበት? ልጄ ደግሞ በምን ምክንያት ተጠርጥሮ ነው የሚታሰረው? አንተ የምታቃት ልጅ ነች ወይ ያሳሰረቻት? በሷ ሰበብ እንደሆነ እኔ አቃለው። የአቶ መመን እናቱ እንግዲህ ስለ አንተም አንዳንድ ነገር አንተ ሲጀመር ያችን ልጅ የት ነው ያወካት? ስለዚህ የት እንዳወካት ያችን ልጅ መናገር ትችላለህ፣ ያለበለዛ የሌለ ጥያቄ ነው አንተ ላይ የሚመጣው። ስለዚህ ግዴታ ማወቅ አለብን። እኔ ታዲያ ኬት እንዴት ነው የምታማቃት ብሎ ሲጠይቃት ነበረ። ስለዚህ እንግዲህ ልጄ እኔ አደጋ ላይ እንዳይወርቅብኝ ነው የምፈራው። እናንተ ደግሞ በጣም ብዙ ነገሮችን ስለምታውቁ፣ ስለዚህ እንግዲህ ነገሮቹ ከባድ ሳይሆኑ እሱ የወንጀል ምርመራ ካለበት ደግሞ እሱ ምን እንደሚደረግ እሱ ራሱ በደንብ ነው አስጠንቅቆ የሚያውቀው። አንተ ግን ነገሩ ከየት ወዴት እንዴት እንደሆነ ነገሩን በደንብ ከልጅቷ ጋራም ከመጀመሪያም ትውውቅ እስካላችሁ ድረስ ከልጅቷ ጋራ በደንብ አርግተክ ሁሉንም ነገር እስከምታቅ ድረስ ችግሩ በደንብ አንተ መናገር ትችላለህ ብላ እንግዲህ የሱ አያት እሱንም ሙስጠፋን እያፋጠጠችው ነበር ነው። እንግዲህ ሙስጠፋ ደግሞ በዛን ጊዜ ሙስጠፋም ፍጥጥ ብሎ አንተ የት እንደምታውቃት ትናገራለህ ብላ ስታናግረው፣ እኔ እኮ ልጅቷን የማቃት ልጅቷ አብሮ አደጌ ነች ብሎ እንግዲህ ሙስጠፋ
ሲጨንቀው መልስ ሲመልስ ነበረና እንግዲህ አብሮ አደግህም ብትሆን ታዲያ ስለሷ በጣም ብዙ ነገሮች ልታቅ ትችላለህ ስለሷ። ነገር ግን ታዲያ አንተ ጉዳዩን እኮ በቀላሉ ነው የምታውቀው ማለት ነውና ስለዚህ ግዴታህ አብረህ መከታተል አለብህ። ይሄን ነገር ደግሞ አንተ ግዴታ ማወቅም አለብህ ደግሞ እጅክም አለበት ብላ እንግዲህ አያቱ በደንብ ስትጠይቀው ነበረ። ሙስጠፋ ግን ከመጀመሪያውም እስከ መጨረሻውም ስለሚያውቅ መናገር አልፈለገም ነበረ። ዛሬ ደግሞ ወይዘሮ ቢሌን ፀሐይ ልትሞቅ ውጪ ወጥታ በጣም ጨረሩ በጣም ደስ ይላል። ንፋሱ ቤት መቀመጥ ብዙ አያስጥሩ አይደለም። እዚህ ጋር በጣም ደስ ብሎኛል ብላ እንግዲህ እየተናገረች ነውና ስለዚህ በጣም ደስ በሚል ሁኔታ ነው እንግዲህ እያሳለፍኩት ያለሁት። እግዚአብሔር ይመስገን ሁሉም ነገር በጣም እየተሻሻለልኝ ነው እያለችና እያዳመጠችና እየመለሰች ነው። ስለዚህ እንግዲህ ተመስገን ሁሉንም ነገር ለዚህ ስላበቃሽ ደግሞ ለዚህ አብቅቶሽ ስለተሻሻልሽ ደግሞ እግዚአብሔር ይመስገን። ውብቱ ነው ውብ ብላታለች። እንግዲህ የማነች የነነን እህት ነች እንደዚህ ቢሌንን እያጽናናቻት ያለችው ማለት ነውና ስለዚህ እንግዲህ ቢሌን ትንሽ በመሻሻሏና ከኛ ጋራ በመቀላቀሏ ትንሽ ህራት ቢጤ ሰርቻለሁና ይሄንን ህራት ደግሞ ሁላችንም ተሰብስበን እንደዚህ ከነ ሙስጠፋ ጋራም ከነ ነነን ጋራም አብረን ተሰብስበን ከነ ጄሪ ጋራም ይሄንን ህራት አብረን ይሄንን ምግብ እዚህ ገበታ ላይ ራሱ አብራችን ለመቆምና አብራችን ቁጭ ብለን ተሰብስበን ለመብላት ፈጣሪ ለፈጣሪ ክብር ይግባው እያለች ነው እንግዲህ የማነች የነነን አያት ማለት ነውና ስለዚህ እንግዲህ ብሌንም እንደተሻላትና ተሰብስቦ እየበሉ እያለ ወደ ሌላው ቪዲዮ ደግሞ አብረን ስንሄድ ጄሪ ደግሞ በጣም የነንን በጣም ትፈልገዋለች። ለምን እኔ ይሄ ስም በደንብ አለቃ ልበል አለቃውን በጣም ትፈልገዋለች። እንግዲህ ጄሪ ይሄንን ውጣ ውረድ ሙሉ በሙሉ የምታውቅ አይመስለኝምና አሁን ደግሞ ተመልሳ ስትመጣ ነበረ። ስለዚህ ሙስጠፋ ጋራ ስትገናኝ ከሙስጠፋ ጋራ እንግዲህ ከዚህ ቦታ ሙስጠፋ እንግዲህ ጄሪ ከዚህ ቦታ የምታደርጊው ነገር ምንድነው የምትሰሪው ብሎ ሲጠይቃት ደግሞ ያንተን ነው እንደ የምታወራው አንቺ ግን ባልሽ እንደታሰረ ታውቂያለሽ ወይ ባልሽ እንደታሰረ ሰምተሻል ወይ ብሎ ሲጠይቃት ነበረ። እኔ ምን እያወራህ ነው የምታወራው ነገር በፍጹም ሊገባኝም አልቻለምና የምታወራው ነገር ምንድነው ብሎ ሲጠይቃት ነበረ። ስለዚህ ታስሯል እኮ እየሮጠች እዛው ትታው እየሮጠች የት ነው የምትመጣው? እንትና ጋ ማን ነው ይሄ አክስቱ አያቱ ጋር የባሏ አያት ጋር እየሮጠች ስትመጣ ምን ሆነሽ ነው ዘው ብለሽ የምትገቢብኝ? ያንቺ ምክንያት ምንድነው ብላ ስትጠይቃት እንዴ ባሌ ታሰራ አሉ። ምን ሆኖ ነው ሲባል ባልሽማ የታሰረው እኮ በፖሊስ ምርመራ በድርጅቱ ሰበብ ነው ብላ ስትነግረው ነበረ። እና ታዲያ እኔስ እንዴት አልሰማውም? የማልሰማበት ምክንያት ምንድነው ብላ ስትጠይቀው ነበረ። አንቺ ያልሰማሽበት ምክንያት እኔ ምክንያት አለኝ። ምክንያቴ ደግሞ አንቺ ለሱ
ጥሩ እያደረግሽለት እስካልሆነ ድረስ ያንቺ ክትትል ምንም ነገር ሊያደርግለት አልችልም። ስለዚህ የኔ ክትትል ነው የሚጠቅመኝ፣ የእሷ ክትትል ነው የሚጠቅማት እንጂ እሷ ብትከታተለው ይሻላል እንጂ ያንቺ ክትትል በፍጹም አንዲት ነገር አይጠቅመውም። ስለዚህ ለዛ ነው ያልነገርኩሽ ብላ ስትነግረው፣ ስለዚህ ለምንድን ነው የኔ ክትትል እሷን የማይጠቅማት ምክንያት ምንድን ነው? የማይጠቅማት ምክንያት የኔ ክትትል እሱን የማይጠቅመው ባሌ ስለሆነ ምንድን ነው ብላ ስትጠይቅ ነበረ ጄሪ እንግዲህ እንደዛ ብላ ከጠየቀች በኋላ ወደ ሌሎቹ እንግዲህ በደንብ የምትከታተለው ሴት ስላለች አንቺ አስፈላጊ እስካልሆንሽ ድረስ ነው ብላ ነግራታለች ማለት ነው። ስለዚህ ብላ በጣም ገርሟት ነው ጄሪ እየሄደችው። ወደ ሌላው ቪዲዮ ደግሞ ሳራ ነነን እንግዲህ ኩሽና ውስጥ ሄዶ ስለ አንዳንድ ነገር ሲጠይቃት ነበረ። እሷ ደግሞ ኩሽና ውስጥ በጣም እየሰራች ሁሌ ኩሽና ውስጥ የሆነ ችግር ሲገጥመው ኩሽና ውስጥ ሄዶ ወይዘሮ ሳራን ኩሽና ውስጥ የምትሰራውን ሴትዮ ለማናገር ይሯሯጣልና እሷ ደግሞ ትልቅ ሰው ስለሆነች አንዳንድ ነገሮች ወጣ ገባ የሚሉትን ነገሮች ትልቅም ሰው ስለሆነች ስለምትናገርና ስለምትደብቅና የተረጋጋች ሴት እስከሆነች ድረስ እሷ የሚላትን ነገር ታዳምጥና ሌላ ስሜት ውስጥ እንዳይገባ፣ መቼም ትልቅ ሰው አይደለች እንዲህ የምታረግ ሴት ነች ይመስለኛል። እና በጣም ነው የሚወዷት። ሁሉም የችግራቸው ጊዜ እሷ ጋ ነው እየሄዱ ችግራቸውን የሚናገሩት በመጀመሪያ ደረጃ። ስለዚህ እንግዲህ ድርጅቱን የሰረቀችውና ከዛ ውስጥ እቃውን ማውጣት የፈለገችውም ሴት ከአቶ መነን ጋራ በድጋሜ እንገናኛለን ብላ እንደዛተችበት ተሽቀንጥራ እንደሄደች አሁንም ጠረጴዛውን እየደበደበች ተገናኝተዋል ማለት ነው። በጣም ደስ ይላል። ያ ጥርስክን ንክስ አርግተክ የደበከውን የአረንጓዴውን ቅጠል የቆረከውን ሳትናገር የትም ቦታ አታመልጠኝም ብላ ስታስረዳው አቶ ነነን የሚባለው እንግዲህ ዝም ብሎ አዳምጧት ምን አለበት በእንትን በአሽሙር ባትናገሪና ምን አለበት ትክክለኛውን ብትነግሪኝ ብሎ እንግዲህ ሲጠይቃት ነበረ። እንግዲህ ሲጠይቃት በፍጹም እንግዲህ እሱንም አልፈራችም። በጣም ታጨሳለች፣ እንደፈለገች ነው የምትሆነው። ስለዚህ የእሷ ህይወትም እንግዲህ በጣም ከባድ ነው። እኔ ማንንም ሰው አትፈራም ልጅቷ። ለምን እንደዛ እንደሆነም ምንም ነገር አይደለም፣ ምንም ነገር አላቅምም፣ አልገባኝም። ይሄ ፊልም ብዙ ጊዜ ይሄ ድራማ በደንብ አልገባኝም እና ገና 2-3 ቪዲዮ ነው የሰራውበትና እንግዲህ ሲገባኝ በደንብ እንግዲህ ፈልፈል አድርጌ የምችለውን እናገራለሁ። እናንተ ደግሞ ይሄንን ቻናል ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝና የሆነ የሰራነው ነገር ስናገኝበት ውጤታማ። በእርግጥ ከዚህ በኋላ የኔ ቤተሰቦች እናንተ ናችሁ። አቶ አምን ከልቤ ነው የምር ከቤተሰብ አካል